ተወዳጁ የእንግሊዝ ፕሪሚየር ሊግ በ26ኛው ሳምንት መርሃ ግብሩ የተለያዩ ምርጥ ጨዋታዎችን አስመልክቶናል። ዛሬ በዋናነት ግን የቼልሲ እና የሊድስ ጨዋታ በጣም ምርጥ ነበረ ብሎ ማለት ይቻላል። ሙሉ በሙሉ አላየሁትም፣ ጎን ለጎን ነበር የማየው። ግን የማንቸስተር ዩናይትድ እና የዌስትሃምን ጨዋታ ነበር በዋናነት ስመለከት የነበረው። ብዙዎቹም በእርግጠኝነት ጠብቀው የተመለከቱት በጉጉት ጠብቀው የተመለከቱት ጨዋታ የማንቸስተር ዩናይትድ እና የዌስትሃም ጨዋታ ይመስለኛል። የዓለም አቀፍ ዜና አውታሮችም እንደዚሁ ቅድመ ግምት ሲሰጡበት ቅድመ ትንታኔ ሲሰጡበት እና ተጠባቂ መሆኑ ሲጠቅሱት የነበረው ጨዋታ ይሄው ነው። ምክንያት ከተባለ ያው ማንቸስተር ዩናይትድ እንግዲህ በሽግግር ወቅት ነው ወይስ በደንብ እያደገ ያለ ቡድን ነው? ማይክል ካሪክ ያመጣው ስሜትና ተነሳሽነት ይቀጥላል ወይስ ይረግባል የሚለው ይሄ ተከታታይ አሸናፊነቱ የማንቸስተር ዩናይትድ እስከ ድረስ ይቀጥላል የሚለው ነገር በጣም እንዲጠበቅ አድርጎታል። ከዛ ውጪ በጣም በዚህ ውድድር ዓመት ደካማ የነበረው ዌስትሃም ዩናይትድ ወደ መነቃቃት የመጣበት እየጠነከረ እየበረታ የመጣበት ጊዜ ስለሆነ በዚህ ሰዓት ማንቸስተርን በተመሳሳይ አጀማመሩ ጥሩ ያልሆነ ብዙ ሲተች የነበረ አሰልጣኝ እስከ መባረር ድረስ ያደረሰ ቡድን፣ ነገር ግን ከተወሰነ ጊዜ በኋላ ደግሞ መነቃቃትን ያሳየ፣ ሁለቱም እንደዛ ተመሳሳይ ሙድ ላይ ስለነበሩ የመጨረሻ ውጤት ምን ይሆናል የሚለው የብዙዎች ግምት የብዙዎች በጉጉት የሚጠብቁት ጨዋታ ነበር ብዬ አስባለሁ። እንግዲህ በአጠቃላይ እንቅስቃሴው ማንቸስተር ዩናይትዶች ያው ከሜዳቸው ውጭ ነው የተጫወቱት። ኦፍ ኮርስ ግን በዛሬ እንቅስቃሴያቸው አይ ቲንክ የዌስትሃም ጥንካሬ የዌስትሃም ሬዚስታንስ ብቻ ሳይሆን የማንቸስተር ዩናይትድን የተወሰነ መዳከም ያየሁበት ጨዋታ ነው ብዬ ነው እኔ መግለጽ የምችለው። ምክንያት ከተባለ ማንቸስተር ዩናይትድ በአንድ ውድድር ብቻ ነው የሚወዳደረው፣ ያው ፕሪሚየር ሊጉን ነው። በዚህ የተደራራቢ የሆነ ፕሮግራም ላይ የሚጎዱት ሌሎቹ ናቸው። በብዙ ጨዋታ ውስጥ ያሉ፣ በሊግ ካፑ ያሉ፣ በኤፍኤ ካፑ ያሉ፣ በአውሮፓ ቻምፒየንስ ሊግ ያሉ፣ በኤሮፓ ሊግ ያሉ፣ በሊጉ የሚጫወቱ ብዙዎቹ። ማንቸስተር ዩናይትድ ግን ምንም ያህል በሳምንት የፈለገው ያህል ፕሮግራም ቢወጣ በአንድ በፕሪሚየር ሊጉ ብቻ ነው ከሌሎች ውድድሮች ውጭ የሆነ ቡድን ነው እና የታላቅነቱን ያህል በተጫዋቾችም ቢሆን የአሰልጣኝነት የመሪነት ችግር እንጂ ጥራት ያላቸው ተጫዋቾች ያሉበት ቡድን እንደሆነ ስቲል ያው ግልጽ ነው እና በአጠቃላይ ግን የተጠበቀውን ያህል ነው። እኔ እንደዚህ አልጠበቅኩም። ባለፉ ያሸነፋቸው ከመጣቸው ቲሞች አንጻር ዛሬ ዌስትሃምን በቀላሉ አሸንፎ ተከታታይ አሸናፊነቱን ያስቀጥላል። የማይክል ካሪክ ስኬትም ደግሞ ያው በበለጠ አድናቆት ውስጥ ይቀጥላል የሚል እምነት ነበረኝ። ግን እንደውም መሸነፍ ሁሉ ነበረባቸው፣ ሊሸነፉም ነበር። ባለቀ ሰዓት ቤንጃሚን ሼሽኮ ያችን ጎል መጨረስ ባይችል ኑሮ ምናልባትም ተሸንፈው ሊወጡ የሚችሉበት እድልም ነበረ። የባከነ ደቂቃ ተጨማሪ ደቂቃ በሚል 7 ደቂቃ ነው የተጨመረው። እሱም ያገዛቸው ይመስለኛል በመጨረሻ ላይ ይችን ጎል እንዲያገኙ እንጂ የመሸነፍ አደጋ ሁሉ ፊታቸው ላይ ነበረ እና ነጥብ ጥለው ነጥብ ተጋርተው ነው የወጡ። በመሰረቱ ደግነቱ ቼልሲ ነጥብ በመጣሉ በሊድስ 1 ነጥብ ብቻ ይዞ በመውጣቱ በ1 ነጥብ ቼልሲን በልጠው ስቲል ቢግ ፎር ውስጥ እንዲሆኑ እድል አግኝተዋል ማለት ነው። እነሱም 1 ነጥብ ማግኘታቸው ይቺ 1 ነጥብ አራተኛ ላይ እንዲቀጥሉ በዚህ ሳምንት አትሊስት ያለውን እንዲቀጥሉ አግዟቸዋል እና ማንቸስተር ዩናይትድ አይ ቲንክ ከዚህ በፊት እንደገመት ነው እንዳየ ነው ታላላቆቹን ሲያሸንፍ እንደተመለከት ነው በቃ እየመጣ ነው ማንቼ ብሎ አፍ ሞልቶ መናገር የሚቻልበት ቡድን እንዳልሆነ በዛሬው እንቅስቃሴ እኔ በግሌ ተመልክቻለሁ እና በጨዋታ እንቅስቃሴው ጥሩ ነበረ። ያው 50-50 ሊባል የሚችል ነው። ኳስ ቁጥጥሩ ትንሽ የማንቸስተር ዩናይትድ የተሻለ ነው። በሙከራም ቢሆን እንደዛው ነው። ግን እድሎቹን አለመጠቀምና እንደ ዌስትሃም አይነት አቬሬጅ የሆነን ቲም ማሸነፍ ባለመቻል በራሱ ቀጣይ ጉዞውንም ቀጣይ ደግሞ ጠንከር ያሉ ተጋጣሚዎች ሲመጡ አሁንም ጥያቄ ምልክት ውስጥ እንዳለ የሚያሳይ ነገሮች ናቸው ያሉ። ከዛ ውጪ እንግዲህ ቼልሲ በጣም ድራማዊ በሆነ መንገድ ሲመራ ውሎ በገዛ ሜዳውና ደጋፊ ፊት በሊድስ ዩናይትድ ነጥብ ጥሎ 2-2 በሆናቸው ውጤት ተለያይቷል። ይሄ በጣም አይ ቲንክ ለአዲሱ አሰልጣኝም ለደጋፊዎችም በጣም ቅስም ሰባሪ ይመስለኛል። እና ደግሞ ቼልሲዎች በጣም የሚገርም ኳስ ሲያባክኑ እያየሁ ነበር። እንደዚህ ሁለቱንም እያየሁ ነበር ጎን ለጎን እና ትንሽ ቼልሲ ማቋም ጥያቄ ምልክት ውስጥ እንዳለ ነው የሚያሳየው። ግን ዞሮ አሁን እንደ ቼልሲ እንደ ማንቸስተር ዩናይትድ አይነት ቡድኖች አሁን ለቢግ ፎር ነው ፍልሚያው። መቼም ለዋንጫ ሊሆን እንደሚችል መገመት የሚያስችል ቁመና እያሳዩን አይደለም እና ለቢግ ፎርም ትንሽ ከባድ ይመስላል። ምክንያቱም ሊቨርፑልም አይ ቲንክ ወድቆ የሚቀር አይመስልም። ገና ጨዋታዎች አሉ። ወደ 12-13 ጨዋታዎች በሚቀሩበት መርሃ ግብር
ወደ አራተኝነት መጥቶ የመጨረስ እድል አለው። ያንም ያደርጋል የሚል እምነት አለኝ እኔ። ሊቨርፑል ያን ያህል ደክሞ ይደክማል ወድቆ ይቀራል የሚል እምነት የለኝም። ቢያንስ ከቢግ ፎር ድረስ እኔ እንዳውም ዘንድሮ ከሻምፒዮንነት ይልቅ ቢግ ፎር አራተኛው ማለት የአውሮፓ ቻምፒየንስ ሊግ ተሳትፎን የቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ የሚደረገው ትግል ሞር ከባድ ይመስለኛል እና ምክንያቱም ማንቸስተር ሲቲ ያው የዋንጫ ተገማች ነው፣ ሻምፒዮን ሊሆን ይችላል። ግን ዞሮ ዞሮ ማንቸስተር ሲቲን ብንለው ማንቸስተር ሲቲን ብለን እንኳን ብንጠራ ከዛ ቀጥሎ ያሉት እንደነ አስቶን ቪላ፣ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ እና ሌሎቹም በቅርብ ርቀት ያሉት እድል አላቸው እዚህ ቦታ ላይ መጥተው ለመወዳደር እና አይ ቲንክ አራተኛ ደረጃን ይዞ ለማጠናቀቅ በጣም ከባድ ይመስላል እና የቼልሲ ነጥብ መጣል እጅግ በጣም ያልተጠበቀና እንደ የቡድኑ ስነ ልቦና መዋዥቅ የሚያሳይ ነገር ነው እና ትንሽ አስቸጋሪ ነው። እንደ ቼልሲ የሆነ ለመተንበይ ወይም ደግሞ እንደዚህ አይነት አቋም ያለው ቡድን ነው ብሎ ለመግለጽ እንደ ቼልሲ አስቸጋሪ ቡድን በዚህ ውድድር ዓመት አላየሁም። አንድ የመጣ ሲባል ሌላ ጊዜ ይወድቃል፣ አንድ የመጣ ሲባል ሌላ ጊዜ ይወድቃል፣ አንድ ያሸንፎ ወጣ ሲባል በመጨረሻ ሰዓት ነጥብ ይጥላልና እንደዚህ አይነት ቡድን ነው። ቶተንሃም ስፐር ዘንድሮ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በኒውካስል 2-1 ተሸንፏል በሜዳውና በደጋፊ ፊት። አይ ቲንክ ቶማስ ፍራንክ ነው ትንሽ አጣብቂኝ ውስጥ እየገቡ ይመስለኛል። በዚህ በሊጉ ከባድ ሁኔታ ውስጥ እያሳለፉ እንደሆነ ነው የሚታየው። ኤቨርተን በበርንማውዝ 2-1 በሆነ ውጤት ተሸንፏል። እንግዲህ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ነገም ይቀጥላል። ነገ ወሳኝ ጨዋታዎች ይደረጋሉ። እንግዲህ ሰንደርላንድ ከሊቨርፑል የሚያደርጉት ጨዋታ በጣም ተጠባቂ ነው ብዬ በእኔ ግምት የምጠብቀው አይነት አንድ ጨዋታ ነው። ከዛ ውጭ ያው ለሻምፒዮንነት የሚፎካከረው ወይም ደግሞ የአርሰናል ተገዳዳሪ ይሆናል ተብሎ የሚታሰበው እንዲሁም ፔፕ ጋርዲዮላ ከባለፈው ሳምንት ድላቸው በኋላ አርሰናል አንገት ስር መተንፈስ እንፈልጋለን እስከ መጨረሻው፣ ከዛ እነሱ ሲዘናጉልን ወይም የሆነ ነገር ሲጥሉልን እድሉን መጠቀም እንፈልጋለን የሚል ጠንከር ያለ ነገራቸውን ሳይሽኮረመሙ በግልጽ ተናግረዋል። ስለዚህ ከዚህ በኋላ ያሉትን ጨዋታዎች እያንዳንዳቸውን አርሰናልም እንዲህ በቀላሉ ነጥብ ሲጥልም የተሸነፈ ያህል የሚቆጠር ቲም እንዲህ በቀላሉ ይሸነፋልም ነጥብም ይጥላል ተብሎ ስለማይገመት በጥንቃቄ እንደሚጫወቱ ምንም ጥያቄ የለውም። በሜዳቸውና በደጋፊያቸው ፊት በኢትሃድ ፉልሃምን ያስተናግዳሉ። ፉልሃም ያን ያህል ሲቲን እንዳው በሜዳው ሂዶ ረግጦ ያሸንፋል ተብሎ የሚገመት አይነት ቡድን በዛ ልክ ያለ አቋም ያለ አቬሬጅ የሚባል ቲም ነው በእንግሊዝ ፕሪሚየር ሊግ እና አንዴ አሪፍ ሲሆን አንዴ ደግሞ ሲወርድ ያለበትም ሁኔታ የደረጃ ሁኔታ የነጥብ ሁኔታ ያን ያህል አይደለም እና ሲቲ በእግር ኳስ እርግጠኛ ሆኖ ከጨዋታ በፊት የሚባል ነገር የለም ነው እንጂ የሚከሰተው አይታወቅም የሚፈጠረው አይታወቅም ነው እንጂ ማንቸስተር ሲቲን ረግጦ ማሸነፍ የሚችል አቅም ያለው ቡድን ነው ፉልሃም ብሎ ማለት ግን አይ ቲንክ የሚቻል አይመስለኝም እና ማንቸስተር ሲቲ ምናልባት በእኔ ግምት ነገ የማሸነፍ ቅድመ ግምት ከጨዋታ በፊት ቢባል ለማንቸስተር ሲቲ ነው የምሰጠው ከብዙ አንግል። ስለዚህ ይሄም ተጠባቂ ጨዋታ ነው ለማለት ያህል ነው። ምንም እንኳን ፉልሃም በማንቸስተር ሲቲ ይልቅ ተገዳዳሪ ቲም ባይሆን ግን ደግሞ የሚጠበቅ ጨዋታ ነው ብሎ ማንሳት ይቻላል። ሰንደርላንድ ከሊቨርፑልም እንደዚሁ ሊቨርፑል የሞት የሽረት ጉዳይ ነው የሚያደርገው። ሰንደርላንድም ከባድ የሚባል ቲም ነው በእንግሊዝ ፕሪሚየር ሊግ። ከዛ ውጭ አስቶን ቪላ ከብራይተን የሚያደርጉት ጨዋታም በቪላ ፓርክ እንደዚሁ በጣም የሚጠበቅ ነው ብዬ አስባለሁኝ። በቪላ ፓርክ የሚደረገው ጨዋታ የአስቶን ቪላም ያው ቢያንስ አራተኛ ደረጃ የሚባለውን ነገር ለማስከበር የሞት የሽረት ጉዳይ ነው የሚያደርጉት ብዬ አስባለሁ። ከዛ ውጭ ክሪስታል ፓላስ ከበርንሌይ፣ ፎረስት ከወልቭስ የሚያደርጉት ሌሎች የነገ መርሃ ግብሮች ናቸው።